يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. لقد كفر الذين قالوا إن الله هو المسيح ابن مريم قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا ولله ملك السماوات والأرض وما بينهما يخلق ما يشاء والله على كل شيء قدير. لقد كفر الذين قالوا إلى الله سبحانه وتعالى لاميتو موطئة للقسم والله بعزي بجلاله أني أملالله ይላል። በእርግጠኝነት ክደዋል፣ ከኢስላም ውጭ ናቸው። لقد كفر الذين قالوا እነዛ ያሉ ሰዎች ምን ኢነላህ አላህ ጌታ ማለት ወልመሲሑ ብኑ መርየም የመርየም ልጅ ዒሳ ጌታ ነው ብለው የሚሉ ሰዎች፣ ጌታ ማለት ዒሳ ነው ብለው ከመርየም የተገኙትን ዒሳን መሲሕ ይባላሉ። መምሱሕ ቢበረከቲላህ ለማለት ነው። መሲሕ ዒሳ እሱ ጌታ ናቸው። ያዕቁብያ የሚባሉት ቢአነ አላህ ተዓላ ቀድ የሑሉ ፊ በደኒ ኢንሳን ሙዐየን አው ፊ ሩሒህ ይላሉ። የሰው ልጅ ጋር መዝጃለው ይዋሐዳል የሚሉ ያው ወደ ሶስት ናቸው። ዒሳ፣ ሩሐል ቁድስ ደግሞ ጌታ ሶስቱም ነው ይበሉ። ለይተውም ዒሳ ብቻውን ራሱ ጌታ ነው የሚበሉ። አላኩል ሐል ከአላህ ውጭ ያለን ጌታ ነው ብሎ ያመነ ሰው ይህ አይነት እምነት ያለው ሰው ከኢስላም ወጥቷል፣ ከሃዲ ነው። لقد كفر الذين قالوا إن الله هو المسيح ابن مريم የመርየም ልጅ ዒሳ ኢላህ ነው ያሉ ሰዎች ከኢስላም ወጥተዋል። እና ነብዩላህ ዒሳ ጌታ መሆን በፍጹም አይችሉም። ባህሪያቸውም ለጌትነት የሚያበቃቸው አይደሉም። ነብይ ናቸው፣ የተከበሩ ከመርየም የተገኙ መሆናቸው ብቻ ካልሆነ ለይህ ብሎ ምን አለ አላህ። ቁል አንድ ጥያቄ ይቀርባል። ፈመን የምሊኩ ሚነላሂ ሸይአ፣ እስኪ ከመርየም ልጅ ከዒሳ ላይ ከመሲህ ላይ ማን ነው የሚከላከልለት? ኢን አራደ አዩህሊከል መሲሕ እብነ መርየም፣ የመርየምን ልጅ ሊያጠፋው አላህ ቢፈልግ ኢን አራደ አዩህሊከል መሲሕ እብነ መርየም ነበሩ። ያው ዞሮ አርገዋል። እሱን ዒሳንም አላህ ወደፊትም ይገላቸዋል፣ መውትን ይቀምሳሉ። አሁንም አርገዋል። ዞሮ መርየምንም ይሁን የመርየምንም ልጅ ይሁን ወኡመህ ራሷ መርየምንስ ወመን ፊል አርዲ ጀሚዓ፣ በአጠቃላይ በመሬት ላይ ያለውን ሁሉ ሰማዩን፣ መሬቱን፣ የሰውን ልጅ ሌላውን ፍጡር ሁሉ አላህ አጠፋለሁ ቢል ማን ነው ሊከላከል የሚችለው? ይሄንን ኢሳ እንደመሆኑ ራስዎን መከላከል አይችሉም። አላህ እሱን ሊያጠፋዋት ከፈለገ ማለት ነው። ከዛሊከ እናቶንም ከሞት አላዳኑም። ኢሳ ጌታ ቢሆኑ ኑሮ የሚወዷትን የሚያፈቅሯትን መርየምን ሞት እንዲያገኛት ባልፈለጉ ነበር። ሌላው ሁሉ እናቱን እየወደደ ሞት እየቀማው ነው። ያንዳንዱ እዚህ ያለውም ከዚህ ውጭ ያለነውም ሰዎች የእናትን ሞት እንኳን ወዶ መቀበል ጭራሽ መመኘት ጆሮውም ሊሰማው በቀልቡ ሊያስበውም አይፈልግ ነበር የሰው ልጅ። ግን ፍቃዱ የኻሊቅ አሰማዋት ወልአርድ ስለሆነ እያንዳንዱ እናቱን ያጣል። እናቱ ትሞትበታለች። የመርየምም እናት ሞታለች።
መርየም እንደው ጌታ ቢሆኑ እናትዎን ለሞት ባላጋለጡ እናትዎን ከሞት ማዳን ያልቻሉ ደግሞ ጌታ ናቸው ተብሎ ሊታሰብ በፍጹም የሚችል አይደለም። ወኡመሁ ወመን ፊል አርዲ ጀሚዓ እንደውም ጨመረና አይደለም ኢሳን አይደለም መርየምን በአጠቃላይ እውነቱም ደግሞ ይህ ነው፣ ወደፊት ይከሰታል። አላህ ሰማይንም መሬትንም በሰማይም በመሬትም ያለውን ሁሉ የሰውንም ልጅ ሌላውንም ፍጡር ሲያጠፋው ለምን መጥፋት አለበት ይሄን የመሰለ ግዙፍ ዓለም ብሎ ተከላክሎ ሊያስቀር የሚችል ማንም የለም። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ብሎ አላህ ነግሮናል። ከኻሊቀ ሰማዋት ወልአርድና ሙኸሰስ የሆኑ አሉ እንደነ ዓርሽ እንደ ጀነት እንደ ጀሃነም ያሉ ካልሆኑ በስተቀር ሁሉም ይጠፋል። ሁሉም ሲጠፋ ደግሞ በአላህ ኢራዳ በአላህ ቁድራ ነው። ይሄን ግን ሁሉንም ነገር ሲጠፋ መጥፋት የለበትም ብሎ ሊከላከል የሚችል ሌላ ማንም የለም። ወሊላሂ ሙልኩ ሰማዋት ወልአርድ የሰማይ የመሬት ስልጣን በሰማይ በመሬት ያለው ሁሉ የአላህ ሙልክ ነው ማለት ይህ የሰው ልጅ ሌላውን ነገር የራሱ ሚልክ የራሱ ንብረት አድርጎ እንደሚጠቀምበት ሁሉ አላህ ከሰማይም ከመሬትም ከሰውም ከመላእክታም ከጅንም ከዓርሽም ከኩርስይም ይጠቀማል ማለት አይደለም። የአላህ ሚልክ ነው፣ ስልጣኑ የአላህ ነው። ሲፈልግ ፈጥሮታል፣ ሲፈልግ ያጠፋዋል፣ ሲፈልግ ሌላ ተገዩራትን የሰው ልጅ ብንወስድ አሁን ሁሉንም ሲፈልግ ያስታምመዋል፣ ሲፈልግ ይገለዋል፣ ሲፈልግ ያከብረዋል፣ ሲፈልግ ያደህየዋል፣ ሲፈልግ ያስታምመዋል፣ ሲፈልግ ያሽረዋል፣ ሲፈልግ ያስደስተዋል፣ ሲፈልግ ያስከፋዋል። ይህ ሁሉ በአላህ ቁጥጥር ነው። የሰማይም የመሬትም ስልጣን የሌሎቹም መክሉቃቶች የአላህ ነው። ወማ በይነሁማ ብሎ ጨምሮታል። የኽሉቁ ማ የሻእ ሚመን የሻእ አላህ የፈለገውን ከፈለገው የመፍጠር ችሎታ ያለ ጌታ ነው። የፈለገውን ከፈለገው ማለት ምንድን ነው? ሲፈልግ ካለምንም ነገር አስባብ መነሻ ሳይኖረው ይፈጥራል። አላህ ብዙ መጀመሪያ ምንም ነገር የሌላቸው ከነሱ በስተፊት ከይ ተነስተው ነው ያልተባሉ ነገራቶችን አላህ ፈጥሯቸዋል። እያንዳንዱ አሁን በዘር የሚራቡትን አዋፋቶቹን የምንወሰድ እንስሳውን የምንወሰድ ሌሎች የምናያቸው ዛፍ ቅጠሎች አሁን ከፍሬው እየተራባ ከምኑ እናየዋለን። የመጀመሪያው ግን ምንም ያልነበረው ነው። አላህ ኻልቀ ሰማዋት ወልአርድ መጀመሪያው ሲፈጥር ከሌላ እንዲራባ አድርጎ ወይ ፍሬ ኑሮት አይደለም። ደግሞ የፈለገውን ከፈለገው አደምን ሲፈጥር ኻልቀ ሰማዋት ወልአርድ አባትም እናትም አስፈልጎ ከአባትና ከእናት አስገኛቸው ማለት አይቻልም። ከፈለገ ደግሞ አላህ ከአደም ከወንድ ሴትን ማስገኘት ሲፈልግ ሐዋን ከሰዎች ጀርባ ላይ ከጎን አጥንቶ ላይ ሐዋ እንዲገኙ አደረገ። አላህ ደግሞ ሲፈልግ ከአደምና ከሐዋ ደግሞ ከሁለት ከእናትና ከአባት የአደም ልጆች የአደም የልጅ ልጆች አደም በህይወት እያሉ ሞት ሳይቀድማቸው በፊት ወደ 40 ሺህ ደርሰው ነበር። ልጆቹ ሆነው ማለት ነው። ያ ሁሉ እንግዲህ አንዱን ካንዱ እያደረገ ደግሞ ወርዶ ዝቅ ሲል ደግሞ ከመርየም ብቻ አባት ሳይኖረውት ዒሳን እንዲገኙ አደረገ። አላህ የፈለገውን ከፈለገው ቢኸልቀው ካላባት ካለናት መገኘት ወይም ከወንድ ብቻ መገኘት ወይም ከሁለቱም መገኘት ወይም ካላባት ከእናት ብቻ መገኘት ጌታ ነው ሊያስብል በፍጹም አይችልም። የሚያሳየው ነገር ቢኖር ምንድነው? የአላህን ቁድራ። አላህ የፈለገውን ነገር ከፈለገው የፈለገውን ነገር ካለምንም አስባብም ማስገኘት ይችላል። ሐያል የሆነ ጌታ ጾታውን ግማሹን ወንድ አድርጎ ግማሹን ሴት አድርጎ ደግሞ የሁሉ መክሉቅ ደግሞ ወንዱ ከወንዱ ጋር ሴቱ ከሴቱ ጋር ሴቱ ከወንዱ ጋር ወንዱ ከሴቱ ጋር ሳይመሳሰል የሰው ልጅ ብቻ ሆኖ ጥቁርና ጥቁሩ ጸይሙ ቀዩ ከዛልክ ሌላ የምንለው አንዱ ከአንዱ ጋር ለሰው ልጅ ጀህል ሆኖ እንኳን የሚመስለን ቢመስለንም የእያንዳንዱ የራሱ የተለየ አሻራ የተለያየ መልክ አለው፣ የተለያየ ድምፅ አለው። የአንዱ ድምፅ ከአንዱ ድምፅ ጋር ምንም የማይገናኝ አድርጎ ኻልቀ ሰማዋት ወልአርድ ይፈጥራል። ይሄ የሚያሳየው የአላህን ሐያልነት አላህ የፈለገውን በፈለገው ጊዜ እንደሚፈልግ የሚያደርግ መሆኑን እንጂ ኢሳ የሞተን ስለቀሰቀሱ
አይኑ የጠፋበትን ጆሮ መስማት ያቃተውን ምላሱ መናገር ዱዳ ሆኖ እንዲቀል ዝም ብሎ የነበረውን ይሄን ቀደው ምን ብለው እንዲናገር ማድረጋቸው የሁሉ ቢኢዝኒላህ በአላህ ፍቃድ ስለሆነ ኢሳን ጌታ ናቸው ወይም የጌታ ልጅ ናቸው ወይ ከሱ ጋር ሆነው አብረው ሊመለኩ የሚገባቸው ጌታ ናቸው የሚያስብል በፍጹም የለም። يخلق ما يشاء والله على كل شيء الله من المستحيلات ሳይሆን من الجائزات ሆኖ ሊያስገኝ የፈለገው ነገር ቀዲሩን የማድረግ ችሎታው የተሟላ የሆነ ጌታ ነው። እኛ የፈለግነው ሁሉ የማድረግ ሁሉን ቀርቶ የተወሰነውንም ከምንፈልገው የአላህ ኢራዳ ኑሮ ካልተሳካ በስተቀር የሰው ልጅ ብዙ ነገር ያስባል። ራሱ እሱ እንኳን እንዲሆን የሚፈልገው ነገር አለው። አዋቂ መሆን፣ ሙአደም መሆን፣ ተቅይ መሆን እንኳን ይፈልጋል። ያም መሆን እንኳን አይችልም። ሌላ መክበር ይፈልጋል። ምንም በሽታ ላይ ያገኘው እንከን በልጁ በሚስቱ ሳያገኘው ሁሉ ጊዜ ደስተኛ ሆኖ መኖር ይፈልጋል። ግን አይሆንም። ለምን? በአላህ ኢራዳ ስለሆነ አላህ የፈለገው ነገር ይሆናል። ሲፈልግ ያከብረዋል፣ አፊያ ያደርገዋል፣ ያስደስተዋል። ካልፈለገ ደግሞ በተቃራኒው። ግን አላህ እንዲሆን የፈለገውን ነገር ይሄ ሳይሟላ እንዲህ ስለሆነ እኛ ብዙዎቹን ነገሮች እኮ ከጊዜ ጋር እናያይዛቸዋለን። በህይወት ሆኖ ነው፣ እዚህ ቦታ ሆነን ነው፣ እንዲህ አይነት ባይኖረን ነው። ከዛልክ እያልን ብዙ ነገራቶችን ምክንያት እየሰጠን የማናሳካቸው የማናደርጋቸው ነገሮች አሉ። አላህ ግን እንዲሆን ፈልጎት የማይሆን ነገር የለም። እንዲፈልግ እንዲሆን የፈለገው ነገር ሁሉ ይሆናል። ዒሳም ከመርየም ብቻ እንዲገኙ አላህ ቢዕልሚህ ልአዘሊ ቢኢራደቲህ ልአዘልያ ያውቅ ነበር። ሻው ሆነም። ከዚህ ያለፈ ሌላ ነገር የለውም። ኢሳን ጌታ የሚያስብል ነው የሚለው አላህ። እሺ وقالت اليهود والنصارى نحن أبناء الله وأحباؤه قل فلم يعذبكم بذنوبكم بل أنتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والأرض وما بينهما وإليه المصير. وقالت اليهود يهودا براسا والنصارى نصارى مالو እኛ ይሁዶቹ ሲሉ እኛ ይሁዶች ነው የሚሉት። ነሷራዎቹ ደግሞ እኛ ነሷራዎች ነው እንጂ ይሁዶቹ እኛ ይሁዶችና ነሷራዎች አይሉ። ነሷራዎች ደግሞ እኛ ነሷራዎችና ይሁዶች አይደሉም የሚሉት። እነሱ የሁለቱን ቀውል አላህ ባንድ ያርጎ ሁለቱም ያሉትን የያንዳንዳቸውን ሲነግረን አይሁዳዎች ምን ይላሉ? የነብዩላህ ሙሳ ተከታዮች ነን ብለው ዛዕም ስለሚያደርጉ نحن أبناء الله وأحباؤه ይላሉ። እነሱ እኛ የአላህ ልጆች ነን ማለት የነብያቶች ልጆች ነን። የነብያት ልጅ ማለት ደግሞ ያው እንደዛው እንደ ነብይ ነን። አንድ የባለስልጣን ቤተሰብ እኛ ባለስልጣን ነን፣ እኛ መንግስት ነን እንደሚለው እሱ ባይሆንም ማለት ነው። ወይም نحن أبناء الله ማለት የአላህ ልጆች ነን፣ አላህ እንደ ልጆቹ ነው እኛን የሚወደን። ዘር ቆጥረው ከሌ ከከሌ ተዋልደናል እያሉ አይደለም። ይሄንንም ለፍዝ አላህ እየከለከላቸው ነው። እኛ የአላህ ውዶች የአላህ ልጆች ነን፣ የሱ ቤተሰብ ነን። ስለዚህ አላህ ደግሞ በእኛ ላይ ቅጣት እንኳን ቢያመጣ አባት ልጁን ለማስተካከል ብሎ ከዝነት ጋር እንደው የመቆንጠጥ የመግረፍ ብቻ ካልሆነ በስተቀር ከዛ ያለፈ ነገር አይቀጣንም። እኛ ውዶች ነን፣ የሱ ልጆች ነን፣ የሱ ቤተሰብ ነን። አብናኡል አንቢያ አብናኡል ሙሉክ ማለት እንደሚባለው የሳቸው የልጅ ልጆች ነን ብለው አሉ። እና እዚህ አቅል የሆነ ራሱ መልስ ሲሰጥ ቁል ፈሊመ ዩዐዚቡኩም ቢዙኑቢኩም አይደላችሁም ነው ነገሩ። እና ልጆች እነሱ ባመኑት እንኳ እኛ በዚች ዓለም ላይ ያለችብን ወንጀል ይላሉ ይሁዶችም ያቺ 40 ቀን ኢባደተል ኢጅል እሷ ናት። የእሷን ያህል ደግሞ ጀሃነም ገብተን 40 ቀን ቅጣታችንን ጨርሰን ወደ ጀነት እንገባለን ብሎ ያምናሉ። ሁለተኛ ዱንያ ላይ ወደ አሳማ የተቀየሩ እነሱ ናቸው። ጦጣ ዝንጀሮ ሆኖ የተቀየሩት እነሱ ናቸው። ከአለም የግነው ቢልአምስ ደግሞ በተለያየ ነገር የጠፉትም እነሱ ናቸው። እናንተ የአላህ እንደ ልጅ ተቆጥራችሁ ኻሊቀ ሰማዋት ወልአርድ በዚህ የሚገለጽ አይደለም። ኻሊቀ ሰማዋት ወልአርድ እናንተን ከሰው ልጅ የተለየ ሌላ ነገር እውነት ነው። የነብይ ዘር የሆኑ አሉ።
ግን ነብያቶችን ቢከተሉ በነዛ በነብይ ክብር በነብዮቹ ምክንያት እንደሌላው ሙእሚን የሚያገኙት ሸረፍ ክብር ሊኖር ይችል ነበር። ከዛ ያለፈ ግን የአላህ ልጆች ነን የሚያስብል በፍጹም ምንም ነገር የለም። እንደዛ ከሆናችሁስ እስኪ እናንተ ባመናችሁት ፈሊማ ዩዐዚቡኩም ቢዙኑቢኩም ኢማ ፊ ዱንያ ብዙ አዛብ አለ። የተለያየ ዘግናኝ የሆነ ታሪክ በይሁዳዎቹ ላይ በነሷራዎቹ ላይ አልፏል። ያነሱ የሚያምኑት የሚያነሱት። ሁለተኛ ቢያንስም 40 ቀን የሚበሉት ከዛም በላይ ከዛም በታች ጀሃነም ደግሞ እንገባለን ይላሉ። ሰው አይደለም ያስ ለስንት ሺህ ዓመት ነዶ ወቁዱሃ الناس والحجاره የተባለችው ጀሃነም ይቀርና ዱንያ ላይ እኮ ሰው ልጁን እሳት ጣቱንም እንዲነካው አይፈልግም። ወደ ዝንጀሮም አይቀይረውም። አሳማም አሁን እየተቀጣችሁ ነው እናንተ። ይሄ የምትሉት ውሸት ነው በጭራሽ። አብናኡላህ ወአሂባኡሁ ማለት አትችሉም። ይሄን የምትሉ ከሆነ ፈሊማ ዩዐዚቡኩም ቢዙኑቢኩም እንግዲያስ እውነታው ምንድነው? በል አንቱም በሸሩም ሚመን ኸለቅ ሌላ እንደፈጠረው የሰው ልጅ ናችሁ። የሰው ልጅ አላህን ሲፈራ አላህን ሲገዛ ማለት እንደ ሰው ልጅ የሚሰጠው ክብር አለ ፊ ዱንያ ወልአኺራ። የሰው ልጅ ደግሞ ሲያጠፋ ፊ ዱንያ ወልአኺራ ይቀጣል። ከዛሊክ እናንተም ስታጠፉ የምትቀጡ ጥሩ ከሰራችሁ ደግሞ በዛ ክብር ሚነላህ አግኝታችሁ ኋላም ከጀሃነም ዱንያም ከዱንያ ላይ ቅጣት የምትድኑ እንጂ ከሰው ልጅ የተለያችሁ ወይም ተብር ተወርቅ የተሰራችሁ ከሰው ልጅ የተለየ ሌላ ምንም ነገር ተአምር የላችሁም። በልአንቱም በሸሩም ሚመን ኸለቅ ሌላ እንደፈጠረው መኽሉቅ እንደ ሰው ልጅ እናንተም ሰው ናችሁ። ግን ከሰው ልጅ የግፊሩ ሊመን የሻኡ ካመነ አምኖ ዓቂዳውን አስተካክሎ ከሆነ ቢያጠፋ አላህ ያንም ያጠፋውን ሳይምረው ቀርቶ ሊቀጣው ይችላል። ያን ያጠፋውን ደግሞ ሌላ ሐሰናትም ስላለው ትልቁ ነገር ዓቂደተን ሶሂሃ ስላለው ሊምረውም ይችላል። ወይ ወዐዚቡ መን የሻ ከሰው ልጅ ዓቂዳውን ለያዘው ነው። እንደዛው እያሉ አይደለም። አሁን የግፊሩ ሊመን የሻ ወይ ወዐዚቡ መን የሻ የሁዳዎቹም አሁን ባሉበት የሁዳ ሆነው ነሷራዎቹም አሁን ባሉበት ነሷራ ሆነው ሳይሆን ካመኑና ዓቂዳቸውን ከያዙ ይሄው ዓቂደተል ሙስሊሚን መቼም ይሄው ነው በአጠቃላይ የምንለው። ሰውየው ዓቂደተን ሶሂሃ ከያዘ የሰው ልጅ ነው። ከአንቢያዎች ውጭ ማእሱም የሚባል የለም። ስለዛ ሰው ብንጠየቅ እስካሁንም ስላለፉትም ይሁን አሁንም ስላለው ወደፊትም ስለሚመጣው ዓቂዳችን ምንድነው? የሰው ልጅ ከዓቂዳ ውጭ ሆኖ ዲነል ኢስላምን ሳይዝ ወደ አኺራ ከሄደ ሙዐዘብ ነው። የነብይም ልጅ ይሁን የነብይም ዘር ይሁን የሸኽም ልጅ ይሁን የወልይም ልጅ ይሁን አብቅቷል። ከዛ በኋላ ሌላ ነገር የሚፈለግለት አለ አይባልም። ዓቂዳውን አስተካክሎ በወንጀል ተውበት ሳያረግ ተሞተ እዚህ ላይ መግፊራ እንጠይቃለን። የግፊሩ ሊመን የሻ ወዩዐዚቡ መን የሻ የሚቀጣም አለ የሚማርም አለ። ማን ነው የሚቀጣው? ማን ነው የሚማረው? አላሁ አዕለሙ። ከመካከል ብቻ የሚቀጣ አለ ብሏል። ማንን ይቀጣዋል? የሚማር አለ ብሏል። ማን ነው የሚማረው? እኛ ሶላተል ጀናዛ እንሰግዳለን፣ ሶደቃ እናወጣለታለን። ያ ረብ አንተ ማረው ብለን እንጠይቃለን። ይህንኑ ሰበብ አድርጎለት ማረውም የሰራው ስራ ደግሞ በይበይ የማያስምር ሆኖ ቀጣውም የስራውን ያህል ተቀጥቶ መጨረሻ የጀነት ሊሆን ይችላል። ስለዚህ የአንቢያ ዘርም ቢሆኑ አይሁዶችም ነሷራዎችም በቃ ይሄው ብቻ ነው፣ ከዚህ ያለፈ ነገር ምንም ነገር የለም ሲላቸው አላህ እናንተ ያው ናችሁ። በል አንቱም በሸሩም ሚመን ኸለቅ። አሁንም ቢሆን እኮ ራሳቸውን ከሌላ ፍጡር የተለዩ አድርገው በውሸት አይደለም ዝም ብለው እንትን እያሉ ልክ ከነሱ አንድ ሰው ከሞተ በቃ ተአምር እንደተፈጠረ የሌላው ሳ ቢሆን 20 30 100 ቢቆጠር ምንም እንደ ሰው የማይቆጥሩበት የይሁዳዎች ተንኮል እስካሁን ድሮ በረሱልም ዘመን ሲሉት የነበረው አሁንም የሚሉት ወደፊትም የማይለቃቸው ባህሪ አለ። ቁርአን ግን እስከ መጨረሻው የነገራቸው የነሱ ማንነታቸውን ወለአንቱም በሸሩም ሚመን ኸለቅ ነው ያለው። ሰው ከሰው በመልኩ ሰው ከሰው በደሙ የሚለይበት ነገር የለም። ተስተካክሎ አይሁዳሚውን ነሷራ ኢማኑን ይዞ ከሞተ ፈቢሃ ወኒዕማ አልያዘ ደግሞ የሚጠብቀው ጀሃነም ነው። ወሊላሂ ሙልኩ ሰማዋቲ ወልአርድ ወማ በይነሁማ። አሁንም ቢሆን
በሰማይም ያለው በምድርም በሰማይ በምድር መካከል ያለው ሁሉ ስልጣን የማን ነው? የአላህ ነው። የፈጠረው አላህ ነው። የሚጠብቀውም አላህ ነው። የሚያጠፋውም አላህና አላህ ብቻ ነው። ወኢለይሂል መሲር የውመል ቂያማም ደግሞ መርጃአችሁ ማለት ለጥያቄ የሰው ልጅ የሚቀርበው የውመል ቂያማ ኸይር ከሰራም የኸይሩን ሐሰና መጥፎ ከሰራም በዛ በመጥፎው የሚጠየቀው በአላህ በኻሊቀ ሰማዋት ወል አርድ እንጂ ዱንያ ላይ ሌሎች ጌቶች ናቸው ብለው ቢያምኑባቸውም ወደ እነሱ ቀርበው ስለተገዟቸው የሚሰጡት ሐሰና ስላልተገዟቸው የሚያመጡት አዛብ የላቸውም። ኢሳን ጌታ ነው ብለው የተገዙ ሰዎች አሉ። የውመል ቂያማ ጥያቄያቸው ለኻሊቀ ሰማዋት ወል አርድ እንጂ ወደ ኢሳ አይደለም። መርየምንም ይበሉ ጅብሪልንም ይበሉ ሌላ ነብይንም ይበሉ መላኢካንም ይበሉ ወኢለይሂል መሲር ጥያቄው ለአላህና ለአላህ ብቻ ነው የሚቀርበው። ኸይር የሰራውን ጀዛ የሚሰጠው ያጠፋውን የሚቀጣው ማን ነው? አላህ ብቻ ነው። ከአላህ ውጭ ጀነትን የሚሰጥ ጀነትን የሚነሳ ከአላህ ውጭ በጀሃነም የሚቀጣ የሚምር ማንም የለም። አላህን ብቻ መኑ ይላቸዋል። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። يا الله الله